በዚህ ፕሮግራም ሄርሜላ ሳትሆን ሩታ ነበረች መኖር ያለባት ብለው እንግዲህ ብዙዎች ሜሪ ሲወርዱባት ነበረ። ሜሪ ምን ታድርግ? ሜሪ እኮ ፕሮግራም ተዘጋጅቶላት ሰርፕራይዝ ነው የተደረገችው። እዚህ ጋር አብርሽ ነው ማለት ነው። አብርሽ እንግዲህ ሄርሜላን ይዞ ነው እንዲሁም ሌሎችን ጓደኞችን ይዞ ነው ማለት ነው ሜሪን ሰርፕራይዝ ያደረጋት 100 ሺህ ስለገባኝ። ሩታ እዚህ ላይ የለችም እንግዲህ ሜሪን ሩታ ነበረች እኮ ዩቲዩብ ያስጀመረች። በቃ ብቻ የማይሏት ነገር የለም። ሄርሜላን ወዲያ በይልን ሩትን አምጪልን የሚሏታል ማለት ነው። ሩታ ራሷ እዚህ ውስጥ መገኘት አትፈልግም። ምክንያቱም እዚህ ጋር ካሉት ጋራ ጥሩ ስላልሆነች ማለት ነው። ግን ከአሜሪካ አላውቅም ድውል ደይታታለች። ግን ሄዳ ግን እኮ ዱባይ ድረስ ሄዳ ያዳረቻቸው እሷ ናት አይደል እንዴ? እና ባለውለታቸው ናት። እንግዲህ አብርሽ ውለታውን አልረሳም። አክብሮላታል ማለት ነው። እንግዲህ ለምን እንደሆነ ባናውቅም እነሱ ያሉበት እነ ሄርሜላ ያሉበት መግኘት አልፈለግ ብላ ይሆን እንግዲህ አናቅም። የለችም። ለምን የለችም? እሷ ነበረች መኖር ያለባት። ሄርሜላ ዝም ትሰራለች የሚሉም አሉ። እንግዲህ አብርሽ እኮ እንግዲህ ሚስቱ እኮ ነው። ስለዚህ መገኘት አለባት ጋይስ እንጂ ምንድን ነው? እና የሩታ ፋሚሊዎች ማለት ነው ተረጋጉ። በአብርሽ አትፍረዱ ማለት ነው። እንግዲህ በአብርሽ ማለት ነው በፊት ፍቅርን የሚያደርገው ነገር ፍቅር ዩቲዩብ ላይ ማለት ነው በፊት ጓደኛሞች ስለሆኑ ፍቅርን ነበረ የምንደግፈው እና አብርሽን እንትን ነበረ። እንግዲህ ፍቅርን አይተናል። እሷ ራሷ ናት እንግዲህ ልጅ ወልዳ እየከዳችው ማለት ነው። እና አሁንም ቢሆን እዛው ቅርብ ያሉት ናቸው ስለ ሩታና ስለ አብርሽ የሚያውቁት። ምናልባት ሩታ ልትሆን ትችላለች ጥፋተኛ አይቶ እንዳያችኋት። አሁን በአካባቢዋ ያኔ የሚደግፋት የለም። ለምሳሌ ከአብርሽ ጋር ሆኜ ነው አክስቷ ራሱ ትናንት ቤት ሄዳ ለምን ከቤት አስወጣሽው? ቤት መሆን አለበት ቤት ነው ስትላት ነበር። እና በጣም ነው የተናደደችው። እንግዲህ የተናደደችበት ሚስጥርም ሌላ ነው አሉ። አብርሽ ራሱ ከሄርሜላ ቤት እዚህ መሆን አልፈልግም ላደረግሽልኝ ነገር አመሰግናለሁኝ ብሏት ነበር የወጣው በቪዲዮ ላይ። ነገር ግን ተመልሶ አብሮ አድሯል አሉ። እንግዲህ ያምነዋሉ። እንግዲህ ሩቲን እንደዛ ጋልጋለት ያደረጋት ነገር ኤፍሬምን መጥቶ ለምን አስወጣሽው አላት። እንዲሁም ደግሞ አክስቷን መታ ለምን አወጣሽው አለቻት አብርሽን። ቆይ በአካባቢ ያሉ ሰዎች ለምን አብርሽ ጥፋተኛ ከሆነ የእሷም ሰዎች ውጭ አትሄጂም ከአብርሽ ጋር ሁኚ ነው የሚሏት። የአብርሽም ሰዎች እንደዛ ሌሎችም ያኔ ፋሚሊ ምናምን የውጩን ተውት፣ ግን በአካባቢ ያሉት ራሱ እንዲለያዩ አይፈልጉም። ስለዚህ ጥፋቱ በማን ይሁን ማን ይሁን ስለማናውቀኛ ለመፍረድ ይከብዳልና። ሰላም ውድና የተከበራችሁ ለዚህ ቻናል አዲስ ካላችሁ ሰብስክራይብ፣ ላይክ፣ ሸር አድርጎ እንግዲህ እናማ ሩታ እንደዛ የተንጨረጨረችው አሉ። ያው እንደነገርኳችሁ እንግዲህ አብርሽ ለምን አብሮ አደረ ብላ ነው አሉ። እንደ የውጭም እኮ ማለት ከነጭ ሰው ጋር እንዴት ነው ተግባብታ ያፈቀረችው? ያፈቀራ በጣም ታፈቅረው እሱም ያፈቅራታል አለና ልትሄድ ነው አለ አብሯት ያለው ልጅና እንዴ አብርሽን በቃ ማለት የሆነ ለምን ትሄጃለሽ ምናምን ብሎ ወደ እሷ እንድሳብ ለማድረግ ነው እንጂ ያንን የምትጠቀመው ውጫኒ ነጭ ለማግባት አብርሽን ተታምተው ነጭ ለማግባት ነው። በእርግጥ አብርሽ የሚያደርገው ነገር እንደውም ደግሞ ሄርሜላ የምታደርገው ነገር ትክክል አይደለም። ግን ምናልባት ሩታ ጥፋተኛ ልትሆን ትችላለች፣ ልክ እንደ ፍቅር ማለት ነው ጋይስ። እና ሙሉ ለሙሉ አብርሽ ላይ መፍረድ ጥሩ አይደለም። ሄርሜላ አብርሽን ሰርፕራይዝ የሚያደርግ ፎቶዎች ምናምን ፖስታ ነበረ ማለት ነው። የሆነ ፎቶ ምናምን አሽጋ አንድ ላይ ሆነው ግን አለቀቀችውን ቪዲዮ ማለት ነው። ለምን እንዳለቀቀችው አናውቅም። እንግዲህ የሆነ ነገር እንግዲህ ተፈጥሮ ነው ማለት ነው። እንግዲህ ሞኪል ሩታ እንግዲህ ጓ ብላ ነው የሚሆነው። እንዲህ በትናንትናው ቪዲዮ እኮ በቃ እስከዛሬ ድረስ እኮ የራሱ ጉዳይ ምናምን እኔ ሩታ ምንም አይመስለኝም ነበር የምትለው። ግን በትናንትናው ቪዲዮ እኮ አክስቷ መጣ ለምን ያስወጣሽው አለቻት። እና በየትኛው ህግ ነው በየትኛው ሃይማኖት ነው ከትዳሩ ውጭ ወንድ ልጅ ሲሆን የሚንዘላዘለው እያለች እንግዲህ ጓ ስትል ነበረ። ያ ማለት በሄርሜላ ቀንታለች ማለት ነው። ብቀናም ጋይስ ባሏ ነው ችግር የለውም። ግን ችግሩ ሩታ ጋር ሊሆን ይችላል። በአብርሽ አትፍረዱ እንዴ ተው እንጂ አብርሽ አታውትም እንደ ወንድ ልጅ እኮ ነው ተረጋግቶ ምናምን ዝም ነው ያለው።
ችግር የለውም ምናምን ያልፋል እና እንደዛ ነው እያለ ያለው እና ሩታም ደግሞ እንደዛው ሁለታቸውም በቃ እንትን ናቸው ያኔ ይሆናል አይደለም። አብርሽም እኔ ነኝ ልክ ሩታም እኔ ነኝ ልክ እያሉ ነው ያሉት። እንግዲህ መቼም ሁለታቸውም ልክ ሊሆኑ አይችሉም። እንግዲህ አብርሽ ወደ ቤት የመለስኳት እና ሀሳቧን ትቀይራለች ብዬ ነበረ፣ ታስወጣኛለች ብዬ አላሰብኩም ነበር ምናምን ብለዋል። ታለች ብሎ እንግዲህ ወጥቷል ማለት ነው። እንግዲህ ሄርሜላ ማለት ነው የማታረገው ነገር የላትም አብርሽን ለመሳም ማለት ነው ጋይስ። እንግዲህ ቤት ድረስ ጠርቶ ምሳ ማብላት ማለት እንደውም የሆነ ነገር እንትን ብለዋለች ምናምን፣ ለዛ ነው ተመልሶ አልፈልግም ብሎ ሄዶ ሲያበቃ ተመልሶ አብሮ ያደረው በምግቡ ሁኔታ ነው እያሉ ነው። እንግዲህ ያ ማለት ምን አበላችሁ ለማለት ፈልገው እንደሆነ አላቅም፣ ምን ያላልኩም ሌሎች ነው ያሉት ማለት ነው። እንግዲህ ትግሉ ይቀጥላል ማለት ነው። ጋይስ ድራማ ነው እሺ፣ ዝም ብላችሁ እንዳታወሩ ማለት ነው። እኔ እኮ ኮሜንቶች በጣም ነው የሚያስቁኝ። ያኔ ሩታ ጋማ ማለት ነው መጥፎ ኮሜንቶች እንዳይኮመቱ በቃ መጥፎ የሚኮምቱትን ሰዎች ማለት ነው መርጣ መርጣ ብሎክ አድርጋቸዋለች መሰለኝ እንጂ ያ ድሮ እኮ የሚኮምት ሰው እኮ የለም አሁን እሷ ጋር ማለት ያኔ ጥሩ ጥሩ ኮሜንቶች ናቸው ያሉት። እንዴ ሜሪ እንትን ላይ ቪዲዮ ላይ ማገብተው የሩታ ስም እዛ ይጠራ ይላሉ። ይገርማል። ለማንኛውም ለዚህ ቻናል አዲስ ካላችሁ ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ አበረታት ወዶች። እኛም በአዲስ ነገር እንመጣለን እና ያለ አንድ ነገርማ አብርሽ ማለት ነው ሄዶ ሄርሜላን ጥባ አላደረገም። ለምሳሌ እንዴት እቺ ትመስል ሚስት እያለች ህዝብ ይወዳታል፣ ራሱ ይወዳታል። እንዲሁም ደግሞ ራሷን ዝቅ አድርጋ ነው ይሄ እወዳለሁ ብላ በአደባባይ ፍቅሯን የገለጸችለት እና ለሩታ አይገባም ነበር። ስለዚህ የሆነ ነገር አለኝ የማናውቀው ነገር እመኑኝ፣ ያ ደግሞ በቅርብ ይወጣል ማለት ነው። መቼም ተደብቆ አይቀርም፣ አንድ ቀን ትወጣለች ማለት ነው እና እንደውም በቅርቡ እናውቃለን።